እንግዲህ አንዲት እህቴ በውጭ ሀገር የምትኖር ለተቸገሩ ስጥልኝ ባለችኝ መሰረት እኔም በጣም ችግር ላይ እንደሆኑ ስለማቅ ከዛ ከፍዬ ለነሱ እስኪ የቤት ኪራይ የሚገኝ ከሆነ የሀገራችንም የቤት ኪራይ ብዙም ውድ አይደለም። አንድ 4 ወር 5 ወር ይዘጋል ብዬ አስባለሁኝ። 5000 ብር ነው አንዲት እህቴ የላከችው ብር። አንዲት እህታችን ከውጭ ሀገር ለተቸገሩ ስጥልኝ ባለችኝ መሰረት አምጥቼ ሰጥቼሻለሁ። እስቲ ዱአ አድርጊላት፣ በደንብ አድርገሽ ዱአ አድርጊላት። እስኪ ዱአ አረጋት። ችግርሽንም እስኪ ተናገሪ፣ እንደ ያለሽበትን ሁኔታ ምትቼ ከሆነ እንደ ድምጽሽን ከፍ አድርገሽ ይምጣ የለኝም። ልክ እንደ ልጇ ታማሚ ነች። እሷም በፊት ነበር እሱ እየሰራ የሚያስተዳድራም ማለት ነው። አሁን ላይ እሱ ታመመባት፣ እሷም በጣም ታማሚ ነች፣ እየለመነች ነው የምታበላው እና በዚህ ሁኔታ ላይ ይገኛሉ። ምንም የመናገርም እንትን የላትም ማለት ነው። ሁለታቸውም በጣም ታማሚ ናቸው እና እነዚህ ወገኖቻችን እንደው እርዷቸው እላለሁ ማለት ነው። ሰው የሆነ ሰው እዚህ ቤት አይኖርም መቼም። ጠጋ ብለህ አሳያችሁ ውስጡ እንግዲህ የሰው ልጅ እዚህ ቦታ ላይ መኖር ማለት ከባድ ነው። ፀሐይም መቋቋም አይችልም፣ ንፋስ መቋቋም አይችልም። ዝናብም ክረምት ነው እንደምትመለከቱት። እዚች ውስጥ ነው እናትና ልጅ የሚኖሩትና የሰው ልጅ እንደዚህ አይነት ቦታ ላይ በጣም ያማል። ሰው የሆነ ሰው በጣም ከባድ ነው ለመኖር። እንግዲህ ገንዘብ ያስፈልጋል። እነዚህ ሰዎች ጤና የላቸውም። ልጅም እናትም ታማሚ ናቸው። ልጇ ነበር ሰርቶ ሲያስተዳድራት የነበረው የቀን ስራ እየሰራ ነበርና አሁን ላይ ደግሞ እሱም ሲታመም ሁለታቸውም ተያይዘው ውሻ የሚወልድበት ቦታ ነው መተው የወደቁት ማለት ነውና የተቻላችሁትን ያህል እንድታግዟቸው ነው ዛሬ የመጣሁት። እንደምታግዟቸውም ባለሙሉ ተስፋ ነኝ። ይመቻችሁ፣ እናንተንም አላህ ይጠብቃችሁ ባላችሁበት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ እነዚህን እናትና ልጅ ብዙዎቻችሁ ታውቃላችሁ። በተለይ ቲክቶክ ተጠቃሚ የሆናችሁ ብዙ ሰው ሰርቶባቸዋል። እስካሁን ድረስ ምንም ያገኙት ነገር የለም። ያው እንግዲህ አልፎ አልፎ የረዳቸውም ሰው አለ። ዛሬም ላይ ክረምት ነው የሚኖሩት እዚች ደሳሳ ጎጆ ውስጥ ነው። በዚህ መልኩ በጣም ችግር ላይ በረሃብ በውሃ ጥማት ፀሐዩም ዝናቡም እየተፈራረቀባቸው የኖሩ እናትና ልጅ እንደምትመለከቷቸው በጣም ከባድ ሁኔታ ላይ ያሉ ወገኖቻችን ናቸው። እንግዲህ እስከዛሬ ያው የባንክ አካውንት የላቸውም ነበረ። አሁን ላይ ሁሉም ተዘጋጅቶ በራሷ ስም ንግድ ባንክ አካውንት ከፍታለች። ያው አካውንቷን ለማስተዋወቅ ያክል ነው። ቢያንስ ቤት ተከራይቶላቸው እዛ ቦታ ላይ እንኳን ከራብና ውሃ ጥሙን እንኳን ችለው ከፀሐይና ከዝናብ እንዲላቀቁ ነው ዛሬ እንግዲህ ቪዲዮ ይዤላችሁ የመጣሁት። አንዳንድ ነገር የሚሏችሁ ይኖራሉ። ይሄ ወንድማችን ነው እንግዲህ ሶሻል ሚዲያ ላይ አውጥቶ ሰበብ ይሆናቸውና በስከመጀመሪያው ምን አይነት ስቃይ ላይ እንዳሉ በጣም ከባድ ሁኔታ ላይ ያለውን እሱ አብራርቶ የምነግራችሁ ይሆናል። እስኪ ያለውን ነገር ሁሉ ማብራራት ነው። ያው ልጁ ላይ አሁን ያለበት ሁኔታ ላይ እንደምታዩት በጣም ከባድ ሁኔታ ላይ ነው። አሁን ላይ ደግሞ ክረምት እየመጣ ነው ያው እንደምታዩት ማለት ነው። ከዚህ በፊት አንዳንድ ደጋግ ቤተሰቦቻችን ድጋፍ አድርጋችሁልናል፣ እናመሰግናለን። እና አሁን ላይ ክረምት እየመጣ ነው ያው እንደምታዩት። ይሄ ቤት ደግሞ ያው ወጨፉ ምናምን በጣም አስቸጋሪ ነው። እንደው የምትችሉ እነዚህ ሰዎች አለኋችሁ በሏቸው። ይሄ ልጅም ወደ ጤናው እንመልሰው ላለሁ አመሰግናለሁ። ያው እንግዲህ እንደምትመለከቱት በጣም ከባድ ሁኔታ ላይ ስላሉ 5-10 እንደው ብዛት እንኳን ባይሆን ከሁሉም ሰው ትንሽ ትንሽ ብር ቢዋጣ እነዚህ ሰዎች ወደ ጥሩ ሁኔታ ላይ መድረስ ይችላሉ። ምክንያቱም ልጇም ታክሞ ይድናል፣ እሷም የራሷ የሆነ ትንሽ እንደው የምትወረተረትበት ከሐሳብ ብትጋለል ወደ ጤናማዋ እንደምትመለስ ባለሙሉ ተስፋ ነኝ። እንግዲህ አንዲት እህቴ በውጭ ሀገር የምትኖር ለተቸገሩ ስጥልኝ ባለችኝ መሰረት እኔም በጣም ችግር ላይ እንደሆኑ ስለማቅ ከዛ ከፍዬ ለነሱ እስኪ የቤት ኪራይ የሚገኝ ከሆነ የሀገራችንም የቤት ኪራይ ብዙም ውድ አይደለም። አንድ 4 ወር 5 ወር ይዘጋል ብዬ አስባለሁኝ። 5000 ብር ነው አንዲት እህቴ የላከችው ብር ነው። 2 3 4 5
6 7 8 9 10 ይሄ 5000 ብር ነው። አንድ እህታችን ከውጭ ሀገር ለተቸገሩ ሰጥልኝ ባለች መሰረት አምጥቼ ሰጥቼሻለሁ። እስቲ ዱአ አድርጊላት፣ በደንብ አድርገሽ ዱአ አድርጊላት። ዱአ አደርጋለሁ። ችግርሽንም እስኪ ተናገሪ፣ እንዴ ያለሽበትን ሁኔታ ምትቼ ከሆነ እንዴ ድምጽሽን ከፍ አድርገሽ ይምጣ የለኝም። አይዟችሁ እንግዲህ እንደምትመለከቱት ያው ሴትየቱ እሷም ልክ እንደ ልጇ ታማሚ ነች። እሷም በፊት ነበር እሱ እየሰራ የሚያስተዳድራም ማለት ነው። አሁን ላይ እሱ ታመመባት፣ እሷም በጣም ታማሚ ነች፣ እየለመነች ነው የምታበላው እና በዚህ ሁኔታ ላይ ይገኛሉ። ምንም የመናገርም እንትን የላትም ማለት ነው። ሁለታቸውም በጣም ታማሚ ናቸው እና እነዚህ ወገኖቻችን እንደው እርዷቸው እላለሁ ማለት ነው። ያው እንግዲህ ለውርጌሳ ማህበረሰብ ማስተላለፍ የምፈልገው ቤት የሚከራይ ቤት ያላችሁ ሰዎች አንድ ክላስ ሰፋ ያለች ክላስ ክረምትን እንኳን እስከሚወጡ እንግዲህ ይሄ የሰጠኋቸው ብር ቢያንስ ለ4 ለ5 ወር ኪራይ ይከፍላል ማለት ነው። ስለዚህ አንድ ክላስ ቤት ብታከራዩአቸው በክብር ነው የምጠይቃችሁ። እንግዲህ ብዙ ጊዜ እነሱም የታመሙ ስለሆኑ አካባቢውን ላያጸዱላችሁ ምናምን ይችላል፣ ግን ችላችሁ ገንዘብ ተዋጥቶ ትልቅ ደረጃ እስከሚደርሱ ድረስ ብታስጠጓቸው በጣም ጥሩ ነው ለማለት ፈልጌ ነው። የቡክ አካውንታቸው ነው ተነግራችሁ እናስቀምጥላችኋለን ነገራችሁ ነው እና የባንክ አካውንታቸው ንግድ ባንክ ነው 107778 6102 ነው ማለት ነው። ስሟ የአምሮት ወርቁ ታደሰ ንግድ ባንክ ነው። ከኮሜንት ስር ላይ አስቀምጥላችኋለሁ። የተቻላችሁትን 5-10 አስገቡላቸው፣ አግዟቸው። በዚህ መልኩ እዚህ ቤት ላይ ሰው የሆነ ሰው እዚህ ቤት አይኖርም መቼም። ጠጋ ብለህ አሳያችሁ ውስጡ እንግዲህ የሰው ልጅ እዚህ ቦታ ላይ መኖር ማለት ከባድ ነው። ፀሐይም መቋቋም አይችልም፣ ንፋስ መቋቋም አይችልም። ዝናብም ክረምት ነው እንደምትመለከቱት እዚች ውስጥ ነው እናትና ልጅ የሚኖሩትና የሰው ልጅ እንደዚህ አይነት ቦታ ላይ በጣም ያማል። ሰው የሆነ ሰው በጣም ከባድ ነው ለመኖር። እንግዲህ ገንዘብ ያስፈልጋል። እነዚህ ሰዎች ጤና የላቸውም፣ ልጅም እናትም ታማሚ ናቸው። ልጇ ነበር ሰርቶ ሲያስተዳድራት የነበረው የቀን ስራ እየሰራ ነበርና አሁን ላይ ደግሞ እሱም ሲታመም ሁለታቸውም ተያይዘው ውሻ የሚወልድበት ቦታ ነው መተው የወደቁት ማለት ነውና የተቻላችሁትን ያህል እንድታግዟቸው ነው ዛሬ የመጣሁት። እንደምታግዟቸውም ባለሙሉ ተስፋ ነኝ። ይመቻችሁ። እናንተንም አላህ ይጠብቃችሁ ባላችሁበት።